جمعية الدعوة والإرشاد وتوعية الجاليات بحفر الباطن الدعوة للجميع. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. ودي يتكبرات مسلم وندموچنا ايتوچي السلام عليكم ورحمة الله وبركاته. ዛሬ የምንተዋወሰው አህካሙ ሲያም የጾም ድንጋጌዎች የሚለውን እናያለን ማለት ነው። ኢባዳችን ተቀባይነት እንዲያገኝልን ጾም ደግሞ ትልቅ ኢባዳ ነው። ከአምስቱ የእስላም መሰረት ስለሆነ ስለዚህ ይህ መሰረት ተቀባይነት እንዲኖረው የጾም ህግጋቶችን ግዴታዎችን ማወቅ ይኖርብናል ማለት ነው። አብረዙ አህካሚሃ ከረመዳን ጾም ህግጋቶች ዋና ዋናዎቹ شروط وجوب وشروط الصحة። የረመዳን ጾም እንዴት ግዴታ ይሆንብናል፣ ምን መስፈርት ሲያሟላ ነው የሚለውን ማወቅ አለብን። እንደዚሁም شروط الصحة ረመዳናችን ጾመን ተቀባይነት ለማግኘት ምን አይነት መስፈርቶች ማሟላት እንዳለብን ማወቅ ይኖርብናል ማለት ነው። አንደኛ شروط الوجوب ረመዳን እንዴት ነው ግዴታ የሚሆንብን፣ ምን መስፈርት ስናሟላ ነው ማወቅ ይኖርብናል። ረመዳን ግዴታ የሚሆንብን አምስት መስፈርቶች ስናሟላ ነው። አምስቱ መስፈርቶች አሟልተን ስናበቃ ረመዳናችን ስንጾም ከዛ ከጾዋሞች ወይም ከጾሙ ሰዎች አላህ ይመድበናል ማለት ነው። እነዚህን አምስቱ መስፈርቶች ማሟላት አለብን። አንደኛ እስላም፣ አንድ ጾመኛ ሙስሊም መሆን አለበት። ሙስሊም ማለት ምን ማለት ነው? ለፈጣሪው ታዛዥ፣ ለአንድ ፈጣሪ ተገዢ መሆን አለበት። ፍጡርን እያመለከ ሶስት ስላሴን እያመለከ ቢጸልይም ቢጾምም ቢሰግድም ፋይዳ የለውም። ለምን? አንደኛ መስፈርት ተበላሽቷል። አላህ ምን ይላል? ወቀድምና ኢላ ማ ዐሚሉ ምን ዐመልን ፈጀዐልናሁ ሀባአን መንሱራ። የሰሩ የነበሩትን አምልኮቶችን ኢባዳዎችን ጋራ ተራራ የሚያካክሉ አቀርበንላቸው እንደ አቧራ እናደርጋለን፣ ንፋስ እንደወሰደ አቧራ እናደርግባቸዋለን ይላል። ምክንያቱም ሽርክን ይዞ ከሽርክ ጋር ስላመለኩ ማለት ነው። በአንድ አላህ ያላመነ በአንድ ፈጣሪ ያላመነ ፍጡር የፈለገ ኢባዳ ቢሰራ ዓለም ላይ ያለው ድሃ ቢቀልብም ሌሊት ቆሞ ቢያድርም ቀን የጸለየ ቢውልም ሽርክ ካለ ኢባዳው አምልኮቱ ፋይዳ የለውም ማለት ነው። ሁለተኛ አልብሉግ፣ አቅመ አዳም መድረስ አለበት። አቅመ አዳም ካልደረሰ አንድ ሕፃን ልጅ ዋጅብ አይሆንበትም ማለት ነው። ሶስተኛ አልአቅሉ፣ አእምሮ ጤና መሆን አለበት። አእምሮ ዘገምተኛ ወይም እብድ አይወጅብበትም ማለት ነው። እንደዚሁም አራተኛ አልቁድረቱ አለ ሲያሚ፣ ጾም ለመጾም ችሎታ መኖር አለበት። በሽተኛ አለመሆን ወይም እርጅና ውስጥ ያልገባ አለመሆን ማለት ነው። አምስተኛ አልኢቃማ፣ አንድ አካባቢ የሚኖር ሰው መሆን አለበት። መንገደኛ ረጅም ጉዞ የሚጓዝ ጾም ስለሚጎዳ ዋጅብ አይሆንበትም ማለት ነው። ሙስሊም መሆን አለበት ስንል ጾም ዋጅብ የሚሆንበት ሙስሊም ያልሆኑ ወገኖች ላይ አይወጅብም የሚል ጥያቄ ልነሳባቸው ይችላል። ይወጅብባቸዋል። ክርስቲያኑም ይሁዲውም ወይም ሃይማኖት አልባ የሆነው ሁሉም ሰው ረመዳን ወር መጾም፣ ሰላት መስገድ፣ ፈጣሪን ማምለክ ግዴታ ይሆንበታል። አሁን ግን መስፈርቱ ስላላሟላ መጾም አትችልም ያልንበት ምክንያት አላህን በብቸኝነት ስላላመለከ እንጂ ዋጅብነቱማ ዋጅብ ነው። አላህ ጀለ ወዐላ ምን ይላል? ወአንዚርሁም የውመል ሐስረቲ ኢዝ ቁዲየ አልአምሩ ወሁም ፊ ገፍለቲን ወሁም ላ ዩእሚኑን ይላል አላህ ጀለ ወዐላ። ወአንዚርሁም የውመል ሐስራ፣ አስጠንቅቃቸው፣ ጸጸት ቀን ይመጣባቸዋል አሳውሳቸው ይላል። ጸጸት ቀን ማለት በቁጭ በጸጸት የሚቃጠሉበት፣ ወይኔ ፈጣሪን ተቀብዬ አምልኬ ቢሆን ኖሮ ብሎ ለትንሣኤ ቀን ኢየሱስ የሚመሰክርባቸውበት ቀን አስጠንቅቃቸው፣ ወይኔ አንድ ፈጣሪን አምልኬ እዛ ላይ ሞቼ ቢሆን ኖሮ ብሎ የቁጭት ቀንን አስጠንቅቃቸው ይላል አላህ ጀለ ወዐላ። ይህ ግዴታ የሚሆንባቸው መስፈርት ማለት ነው።
ረመዳን ጾማችን ተቀባይነት ለማግኘት ደግሞ መሟላት ያለበት መስፈርቶች አንደኛ ንያን ማስተካከል አለበት። ነገ ጾማለሁ ብሎ ከመግሪብ በኋላ ከሶቤ አዛን በፊት መንየት አለበት ማለት ነው። በየቀኑ ንያ ማሳደር አለበት። ሐነፊዎች ለ30 ቀን አንደኛው ቀን ከነየተ ይበቃል የሚል አመለካከት አላቸው። ግን الراجح በየቀኑ ንያን ማሳደር አለበት። ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ ጾማ ለመን ለም ዩበይት ንያን ያላሳደረ ሰው ጾሟል አይባልም አሉ። አንደኛው መስፈርት በየቀኑ ትልቁን ኢባዳን ይሰራሉ ብሎ ኢባዳውን ለመስራት በንያ መዘጋጀት አለበት ማለት ነው። ሁለተኛው መስፈርት الطهارة من دم الحيض والنفاس ከወር አበባ ደምና ከወሊድ ደም አንዲት ሴት ንጹህ መሆን አለበት። የጾመች ያለች ወር አበባ ደም ከመጣባት ጾሟ ተቀባይነት የለውም። እንደዚሁም አንዲት ሴት ወልዳ የወሊድ ደም ሳይቋረጥባት መጾም አትችልም ማለት ነው። ይህ ጾም ትልቅ ኢባዳ ስለሆነ በዚህ ልንዘጋጅለት ይገባል ማለት ነው። ብዙ ህግጋቶች አሉ። ከነዚህ ህግጋቶች ኢንሻአላህ እነዚህዎቹን እንደ ቅድመ ሁኔታ ማወቅ ይኖርብናል። እንደዚሁም ከረመዳን ጾም ህግጋቶች መካከል ረመዳን የሚያበላሹ ነገሮች አሉ። እነሱንም ልናውቃቸው ይገባል። አልአክሉ ወሽርቡ ጾምን እያለን መብላት መጠጣት ጾመኛ እንደሆነ አምደን እያወቀ እያሳወሰ ረመዳኑን ያበላሻል፣ ሐራምም ነው ማለት ነው። እንደዚህም አልጅማዑ ፊ ነሃይ ረመዳን በረመዳን ቀን ውስጥ እየጾመ ያለ ሚስቱ ጋር ግብረ ስጋ ግንኙነት መፈጸም ረመዳንን ያበላሻል። እነዚህ ማወቅ ግዴታ ነው ማለት ነው። እያወቀ ይህን ከተገበረ ለሁለት ወር 60 ቀን መጾም ይቀጣል፣ በመጾም ይቀጣል ማለት ነው። ሶስተኛው ጾም የሚያበላሽ አልቀይኡ አምደን እያሳወሰ ያወቀ የበላው ምግብ ስላልተስማማ ማስታወክ ይሄንንም ያበላሸ። ከፈለገ በራስ ይውጣ እንጂ አንተ ጣት አስገብተ ጎርጎሬ አታውጣ። ለምን ጾምህን ስለሚያበላሽብህ ማለት ነው። እንደዚሁም خروج دم الحيض والنفاس የጾመ እያለ የጾመች ያለች ወሊድ ደም ወር አበባ ደም ከወጣባትም ያበላሻል። እንደዚሁም በዋግምት ደም ማስወጣትም እንደዚሁም አይቻልም ማለት ነው። ከረመዳን ህግጋቶች መካከል ምክንያቶች አሉ። ረመዳን እየጾምን ያለን እንድንበላ የሚፈቀድልን አንደኛ አልመረድ አንድ ሰው እየጾመ እያለ ከታመመ ይፈቀድለታል። ከረመዳን ህግጋቶች መካከል ተደንግጓል። ታመ ከራስን መጾም ካልቻልክ መብላት ይፈቀድልሃል ማለት ነው። እንደዚሁም አሰፈር ረጅም ጉዞ ላይ ከሆንክ ወይም 80 ኪሎ ሜትር የምትጓዝ ከሆነ መብላት ይፈቀድልሃል። አልሐምሉ አንድ እህት ነፍሰ ጡር ከሆነች የሚያስቸግራት ከሆነ መብላት ይፈቀድላታል። ወረضዓ አንድ እናት ወይም እህት ረضዓ ማለት ልጇን ጡት የምታጠባ ከሆነ መብላት ይፈቀድላታል። ግን ማል ቀዳ እነዚህ ሁሉም ይፈቀዳል ስንል ቀዳ በመውጣት አንድ ብቻ ስቀር ማለት ነው። በእድሜ ገፋ ያለው ሰው ወንድም ሆነ ሴት እድሜያቸው 80 90 ደርሶ ጾም የሚጎዳቸው ከሆነ መብላት ይፈቀድላቸዋል። ቀዳ አይወጅብባቸውም። ግን በአንዳንድ ቀን አንድ ምስኪን ያበላሉ ማለት ነው። እነዚህ የረመዳን ህግጋቶች መካከል የተጠቀሱ ናቸው። መክሩሃቱ ሲያም ጾም የጾምን ያለን የሚጠሉ ነገሮች አላህ የማይወዳቸው ነገሮች ጾም ባይበላሹም አልሙባለገቱ ፊል መድመደቲ ወልኢስቲንሻቅ ውዱእ ስናደርግ ወደ አፍ በማግሞጥሞጥና ወደ አፍንጫ ውሃ መውሰድ ማብዛት ይጠላል፣ ድንገት ሊገባ ስለሚችል። እንደዚሁም የሚጠሉ ነገሮች ያለ ምንም አስፈላጊነት ምግብ መቅመስ አስፈላጊ አይደለም። ሴት ልጅ ወጥ እየሰራች የጨውን መጠን ማወቅ የምትቀምስ ከሆነ ይሄ ጉዳይ ስለሆነ ችግር የለም። በምላሷ ቀምሳ ወዲያው ምላሷን መጥረግ ወይም ምራቋን መጥፋት ይኖርባታል። ግን ይሄ አይጠላም ማለት ነው። ወለሁ ወረፈስ ያላስፈላጊ ነገር ጫወታ ማብዛት፣ ወሬ ማብዛት ይሄም በጣም የተጠላ ነገር ነው ማለት ነው። ወልከላሙል ከሲር ቢላ ፋኢዳ ያላ ምንም ፋኢዳ ወሬ ማብዛት። አንድ ነጋዴ የሚገዛ የሚሸጥበት ንግግር ብቻ ተጠቅሞ ሌላውን ዝክር መዘከር ማለት ነው። ግንኙነትን አለማብዛት፣ ሰዎች ጋር ወሬ አለማብዛት ማለት ነው። ከረመዳን ህግጋቶች መካከል ጾምን የማያበላሹ ነገሮች አሉ።
ከነሱ መካከል አልአክሉ ወሽርቡ ናሲያን አው ሙክራሃን ረመዳን ቀን አንድ ሰው ረስቶ ከበላ ረስቶ ከጠጣ ግጥም አድርጎ ከበላ ከጠጣ በኋላ አስታወሰ ጾሙ ትክክል ነው ማለት ነው ቀዳ አይወጣም ድጋሚ ጨምሮ እንዳይበላ ማለት ነው فإنما طعمه الله وسقاه الله ነው ያበላው الله ነው ያጠጣው ጾሙን ተበላሽቷል ብሎ እንዳይቸገር ማለት አው ሙክራሃን አንድ ጣላት መጥቶ ውሃ አጠጣው በጉልበት እሱ ሳይፈልግ ይሄም ጾም አያበላሽም ማለት ነው እነዚህ ድኹሉል ጉባር መንገድ ላይ እየሄደ ያለ አቧራ አፍ ውስጥ ገብቶ ውስጥ ይገባ ይሄም ጾሙንም አያበላሽም ማለት ነው ስለዚህ ኢንሻአላህ እነዚህን አህካሞችን አውቀናቸው ኢንሻአላህ ሌሎች አህካሞች አሉ መጽሐፎቹን በማንበብ ልንዘጋጅለት ይገባል ማለት ነው ከረመዳን አህካሞች መካከል ሰላተ ተራዊህ አለ ሰላተ ተራዊህ እሱም አህካሞች አለው እነሱን ማወቅ ይኖርብናል هذا وصلى الله وسلم وبارك على سيدنا محمد وعلى اله وصحبه اجمعين السلام عليكم ورحمة الله